ውሃ የማይጠጣው ቅዱስ አባት እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ታኅሳስ 27 በዚች ቀን በመካከለኛው ዘመን በሀገራችን ታሪክ ሰፊ ቦታ ይዘው የሚገኙ አብዛኛው የተጋድሎ ሕይወታቸው ጎዳና ተመሳሳይ ስለሆነ የኋለኛው ዘመን ሙሴ እየተባሉ የሚጠሩ እንደ አባታችን ቅዱስ ሙሴ ጸሊም ከኃጢአት ከሽፍትነት ሕይወት እንደወጣው ሁሉ ይህም ቅዱስ አባት ከነበረበት የከፋና አስቸጋሪ የኃጢአት ኑሮ እግዚአብሔር ሲጠራው ግን ልቦናው ተከፍቶለት እሺ ብሎ ንስሐ የገባ ከዚያም ወሎ ውስጥ በሚገኘው በደብረ ሐይቅ በፍጹም ተጋድሎ የኖረ የተመለከተውን ሁሉ ፍጹም ያደንቀው የነበረ ስትጠጣ ስትበላ የኖረችውን ሰውነት ራሱን ለዘመናት ያክል ውሃ በመከልከል ሰውነቱን የቀጣ ስለዚህም ተጋድሎ ውሃ የማይጠጡ አባት እየተባለ የሚጠራ በክብር ባረፈበትም ጊዜ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በፍጹም ክብር ያከበረው አባ በጉ ጻድቅ በዚች ቀን ዓመታዊ በዓሉ ይታሰባል። ቅዱስ አባ አብሳዲ ሰማዕት፣ አባ ላኒቆስ ሰማዕትና አባ ፊልጶስን በዚች ቀን ዓመታዊ በዓላቸው ይታሰባል። የጌታችንና የመድኃኒታችን በዓለ ስቅለቱ አቡነ መብዓጽዮን ጻድቅ፣ ቅዱስ መቃርሳ በመነኮሳት፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን መልካቸውን ገድላቸውን ደግመን በስማቸው ምግባር ትሩፋት ፈጽመን በረከታቸውን እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ታኅሳስ 27 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 27 በዚች ቀን የከበረ ኤጲስቆጶስ አባ አብሳዲ በሰማዕትነት ሞተ። ያን ጊዜ ታላላቆች የሆኑ የላይኛው ግብፅ ኤጲስቆጶሳት አባ አብሳዲና አባ ላኒቆስ የክብር ባለቤት የጌታችን ኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጸኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞቹን ልኮ ወደ እርሱ አስመጥቶ ታላቅ ስቃይን አሰቃያቸው። የከበረ አባ አብሳዲ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህም በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ እንዴናው ገዢ ወደ አርያኖስም ወሰዱት። መኮንኑም የአባ አብሳዲን ገጽ ባየ ጊዜ ከአርያውና ከግርማው የተነሳ ደነቀ። ራራለትም እንዲህም አለው፣ አንተ የከበርክና የምታስፈራ ሰው ለነፍስህ ዘን የንጉሥንም ቃል ስማ አለው። አባ አብሳዲም እንዲህ ብሎ መለሰ፣ እኔ ንጉሡን ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥተ ሰማያትን አልለውጥም። በመካከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክር ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃ ውስጥ ይጨምሩ ዘንድ መኮንኑ አዘዘ። ይህንንም ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህም በኋላ ራሱን ይቆርጡ ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጁንም ዘርግቶ አንገቱን ለሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአባ በጉና የአባ ፊልጶስ የሰማዕታት ፍጻሜ የሆነ የኖላይ መታሰቢያቸው ነው። የመድኃኒታችንም የስቅለቱ መታሰቢያ ነው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ዥዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።